ጋዜጠኛ ነው ዮናስ ከበደ ላይ የተነሳው ጉዳይ አሁንም መነጋገሪያ ሆኗል። ምንድነው የተነሳበት ጉዳይ? እውነታውስ እስከምን ድረስ ነው? ሚስ ኢትዮጵያና ስለ ኢትዮጵያን ቡና የተናገረው ታዋቂው ዩቲዩበር ጉዳይ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። ትናንትም ተገናኝተናል፣ ዛሬም ተገናኘን። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮዎችን እንመለከታለን። አዝናኝ አስተማሪና መነጋገሪያ የሆኑ ቪዲዮዎችን እንመለከታለን። አዝናኝ አስተማሪ ቪዲዮዎች ላይ እየተዝናናን በጣም ሀሳብ መስጠት ያሉብንና መነጋገሪያ የሆኑ ጉዳዮች ላይ ደግሞ ሀሳቦቻችንን እየሰጠን አብረን ቆይታ እናደርጋለን። እናንተ ኮሜንት ላይ ሀሳቦቻችሁን መስጠታችሁ እንዳትረሱ። እኔ ከዚህ ቀጥታ ለእናንተ ሀሳቤን አደርሳችኋለሁ። ምርጥ ቪዲዮዎችን ትመለከታላችሁ ብዬ አስባለሁ። ቪዲዮውን ላይክ በማድረግ ጀምሩ። ይህንን ቻናል ለመጀመሪያ ጊዜ የምትመለከቱት ደግሞ ሰብስክራይብ በማድረግ ቤተሰቡን ከመጨረሻ ድረስ የትም እንዳትሄዱ። ባልና ሚስት ከአንድ ወንዝ ይቀዳል ይላል እዚህ ጋር። ስማ ፍቅር የራስሽ ገዝተሽ አመጭም እንዴ? እኔ ማፈራለሁ መሽቷል እኮ። ምንድነው የሚያስፈርስ አገናል እንዴ? ቢሆንም ሄዳን ተገዝተልኝ ነው እዚህ ብር ላይ ላለሱቅ። ዋት ምን አይነት ፈሪ ሚስት ነው ያገባሁት? በእናታችሁ ነሽ በር ላይ ቆሚልኝ፣ እኔ ራሴ ገዝቼ እመጣለሁ። አልሸሽም ዞር አለ። ጎቢው ይችላል ጎቢው ተመልሷል። መተናል እንኳን እግዚአብሔር አስፈታ ጎቢዬ። አዎ አመሰግናለሁ። ደሞ ታተተሳ አላየውም ነው እንዴ? እስኮን ግን የለም ጉን ረሳው። ጎቤ መርፌ ተሰበረና አውቆም ነው መርፌ ተሰብሮ ነው እየተነቀስኩ። በቃ ድጋሚ ስትገቢ ትሰሪዋለሽ። አሁን መቼም አንዱ ወይ ደመ ከልብ ታረጊዋለሽ ወይ ወቅተ ትገሏለሽ። ስትገባ ትጨርሷል። አይኑን ነው ሞገለት። እና ቤተሰብ ምናምን እንዴት ነው? ቤተሰብ ሰላም ነው? በቃ እኔ ጭንቅላቴ እየተጎዳ ነው። ቤት እየፈሩኝ። ፋዘር ምናምን እንደነበረ ፋዘር እቤት ስገባ ወንበር ይለቃል። ብራዘሩ ሲያትልቁ ወንድም ካመሻኔ ቀድሜው ከገባው ቤት አይገባም። ይፈራል በጣም። እህትን ማመሽን በጥፊ ብላት ነው የምትመጣ። ሲስተርና ወራሱ ሱቅ ልክ ያታለው። በቃ እያስጨነቅኳት ሰፈርማ እንደምትይው አንተ ቀርተው ስንረበሽ ነው የኖር ነው። እንግዲህ እንኳን አንተ መጣል እናስጨንቋለን። ማንንም እየተጣላህና እኔ አለ ምን ተመጣችል እንዴ? አንተ እዚህ ታውደደድልኛለህ? ቤት ነው ለወጥ አውሉ ይያል አልሽቱን ጠያለሁ። ሁሉንም ነገር ሰርታ ወጥ ሰርታ እንደዚህ ያነፈሪ ነው እንዴ? እና በይ ወጡን ሰራ ማለት ይሰራል ነው እንት ነው ደግሞ ማውደድ ጀመረ። ጭራሽ ወጡን ሰራ ሂድ። ይሁላ ጉራ በማዶ ሜዳ ነበር። ኧረ ተው ውጭ ላይ ወንድ የሚያጫውታችሁት ቤት ውስጥ እንደ ሴት የምትኖሩ ወንዶች አላችሁ። ግን ያው እንደ ወንድ መሆን ማለት ተደባዳቢ መሆን አይደለም። ነገር ይታወቃል። አረ እሺ አባሳክሶ ምን ነው ሴት ይዞ መጣ እንደ ያስደም ዳናችሁ የሚገርምሽ እኔ ምረዳቸው እናንተ አረ ሳክስ እንግዲህ በዚህ ሰዓት ማለት ሁሌ በቃ የጨብሴ ምናምን እያሉ ያስቸግሩኛል። እኔ ግን ሰጣጣ እሺ ወይ ሀዘር አፕል ፋብሪካ ነው የሚሰራው። በቃ 15 ምናምን ስልክ አለኝ መጥቻ ነው ልሰጥሻለሁ። አይፎን ለማለት ነው። እና እንደዛም ቻርጀርም ኦሪጂናል 15 ቻርጀር አለኝ። በቃ አንዱን ልሰጥሻለሁ። ቻርጀር እስኪ ስጠኝ። ቻርጀር አርጌ መልስልህ። ቶሎ መልስ። እሺ አባቴ። እና እንደዛ ነው እንቻለኝ። በቃ በስማማውን ስልክ ሲወራ እንዳጋጣሚ መኪና ሊበለኝ እግዚአብሔር አወጣኝ። ስልክ ተሰበረ። ስልክ አለኝ አላልክም እንዴ? ሀብታም ነኝ አላልክም? አረ ምን ዋናው ጤና እኮ ነው። ዋናው እንኳን ደህና ሆንሽ አንቺ። ደስታ ነው መትረፋ ደስ ብሎኝ ደስታ። እሺ ትሬዲንግ የሚሰራ ጀለስ ፎሬክስ ትሬዲንግ መች ነው ሻውን ጉግል ሊገባውት እንዴ? እኔ መች ነው ፕሮፊት ሞሉ? አረ በስማ እንደነሉ ዝገባብኝ። ሻውን $10 አዋጡልኝና አንድ እንሞክር። አይ ሴት ቢሳካልኝ ኖሮ ግን ወንዝ ይውሰዳችሁ። ትሬዲንግ ያዘባርቃል፣ በጣም ያዘባርቃል። የፈለገ እውቀት ቢኖራችሁ ማስተር ካላረጋችሁ ከባድ ነው ትሬዲንግ የሚባል። ለማለት ነው ተከሰኛ ላይ ይሁን ተከሰሽ ማን ነው ተከሰሽ? ቆይ ሄድለታለሁ እናንተ ጉብ። እኔማ ይሄ ድንጋይ እንዳይመታችሁ ብዬ ነው ላንሳላችሁ። ወላንዲቃ አረ ለካካ ግላታቸው ልክ አይደለም። ባክሬንን ጠቀሱኝ ነኝ ግላታቸው ልክ አይደለም። ወይኔ በላቸው
God have mercy upon us. ተነጋግራችሁ ነው እጅ ከፍንጅ ላይ Kasongo yeye Mombali nanga Kasongo mbona Songa ተጨማሪ አራባስ የወንድ ጓደኛ የምታበዛ ሴት ወንዙ ጋር አግኝቶ አለቀሰኝም ሴት መስለሽ ወጋው አልባተተ አይ ነገረው ይነገረው አይ ነገረው ሲጀመር ከባለ ኧረ በይው አይ በይው እኔ እንደ በነገራችን ላይ ምን እንደሆነ ታውቂያለሽ? ፀጉር ኖረሽ እንጂ እኔ ራሴን እያየሁ ነው ማለት አንተ እቺ ተዋቷ ሴት ነበር በመስለኝ በፊት ራሱ ያጠራጥረኛል። ኧረ ሂጂ በእናትሽ ጀለስካ ያረዳል ምን እሺ ነው እንደዚህ አይነት ነገር ግብደው አንቺ ግን አይደብርሽም? አንቺ እኮ ሴት እኮ ነሽ። እንዴት ነው የምታየው ሴት? እሺ የጠንቋይ ለቅሶ ስደርስ እንዴት አልኩ እንደም እግዚአብሔር ይመስገን። ምን ግን እንደዚህ ጠማላ አይገባም። ምንድን አንተ በሰላም ተቀበለ በነገር አንተ ለቅሶ ቤት ከቅድም ጀምሮ ምንድን ነው ዘመሳቸውን ባጸደ ገነት ያመጣ እንደም ቀባጥረው እንዴ ለምን ጸበል አልሞከረ አንተ ጠንቋይ ተጠምተናል እንዴ? ምንድን ነው ጠንቋይ በጸበል አይደለም ያለ? ኧረ ዝም ብለህ አትፍራ በእናትህ ተፈሪጋ። እኔ ምንሽ ባባ የት ቤተ ክርስቲያን ተቀበልኩ? ኧረ ለምን ገዳም ጉዞ አለ ትሄዳለህ እንዴ? ለምን አንተ ተነስታ አትሄድም? ቁጭ ለታኛ ያማቻል እንዴ? ምንድን ነው saying አሪፍ ገዳም ጉዞ አሪፍ ገዳም ነው ትሄዳለህ? አትሄድም? ቀልዱ እንዳለው ነው። ግን ጠንቋይ ሞቶ ግን አይታችሁ ታውቃላችሁ? ጀምሬ ነው ሞቶ ፍታት ተደርጎበት የሚታወቅ ከሆነ ስጋ ለብሶ አይታችሁ የምታውቁ ከሆነ ኮመንት ላይ እስቲ ገምቱ። አይምሯችሁ ላይ ሳል ውስጥ ጠንቋይ ነገሩ ለጻድቅ ሰው አይደለም ፍታት የሚደረገው። እውነት ለመናገር ግን የሆነ ፊሊንግ አለው። ጉራጌው ጀለስ በስልክ ቸገሱን ሲያወራ ቢላይክ አታነሳም እንዴ? ወለ አራታው እንዴ አይሾ ስፒድ ለኢትዮጵያው አይሾ ስፒድ ያለውን አድናቆት ሲገልጽ ተስተውሏል። የአፍሪካ ጉዞን የሚያሳይ ዶክመንተሪ ሰርቶ ነበር። በኢትዮጵያ ቆይታውም ኢትዮጵያዊን አይሾ ስፒድ ሲያገኘው መገረሙን ነው የገለጸው። ለአንድ አመት እኔን ሪፕሬዘንት አድርጎኝ ነበር። ሳገኘው ከልጁ ጋር ያለ መመሳሰል አስገርሞኛል። አንድ ቀን የራሱን ማንነት እንደሚያገኝ ተስፋ አረጋለሁ በማለት አይሾ ስፒድ ለኢትዮጵያዊ አይሾ ስፒድ ያለውን ክብርና አድናቆት በዶክመንተሪው ላይ ሲገልጽ ተስተውሏል። ላይ አይሾ ስፒድ ከኢትዮጵያ ከሄደ በኋላ ስለ ኢትዮጵያ ዳግም አውርቷል። ካነሳቻቸው መካከል ያገኛቸውን ልጆች አንስተዋል። በተለይ የሚስ አፍሪካ ሀሴት ደረጀን በጣም በተደጋጋሚ በጣም ልብሰታኛለች ምናምን አውርቶልናል። በተለይ የኢትዮጵያን ቡናና ዳንስ በዋናነት አንስተዋል። የኢትዮጵያ ቡና ኦሪጂናል ስለሆነ ኢትዮጵያ ውስጥ እንግዲህ ቡና የተገኘው የኢትዮጵያ ቡና በጣም ከባድ ነው ብሎ ብዙ ነገር ተናግሯል። በጣም ደስ ይላል። ይሄ ኢትዮጵያ ሄጄ ያለሁኝ የኢትዮጵያ ስፒድ እንደሚመስለኝ በዛ ሀገር ያው የታወቀ ነው። ልክ እንደዛ ነው። ተገናኘን። እጅግ አሪፍ ጊዜ ነበር ወንድሜ። ምክንያቱም እኔ እንደሱ ነበርኩ። እሱ እንደኔ እጅግ የመስላት ትንሽ አስፈሪ ቢሆንም አንዳንድ ጊዜ ግን እላለሁኝ ማለት ነው። ሳምሶን ከኔ ከራሱ የበለጠ ራሱ ይመስላል። ነገር ግን የኢትዮጵያ ስፒድ ጥሩ ወንድሜ ነው። እጅግ በጣም የምወደው ወንድሜ ነው። እጅግ በጣም ተስፋ አደርጋለሁ አንድ ቀን ራሱን እንደሚያገኝ ማለት ነው። እንደዚህ አይነት ሰዎች ከዓለም ጋር ሁሉ መገናኘት አለባቸው። ልዩ ሰዎች አሉ። የኢትዮጵያ ስፒድ ወንድሜ ማለት ፈልጋለሁ። ያ የኔ ሰው ነው። በጣም ነው የምወደው ወንድሜ። አይስረጅም ነው። ቀጣይ ክፍል ይሆናል ማለት ነው። የኢትዮጵያ ስፒድ ሜንሽን አድርጉልኝ። እስካሁን ካዩዋቸው እንዲሁም ደግሞ ቆንጆ ከሚባሉ ሴቶች መካከል አንደኛዋ እሷ ናት ሲል ነው ሚስ ሀሴት ደረጀን አይሾ ስፒድ የገለጻት። አይሾ ስፒድም እንግዲህ ከኢትዮጵያ ከተመለሰ በኋላ ማለትም የአፍሪካውን ቱር ጨርሶ ወደ ሀገሩ ከተመለሰ በኋላ በትላንትናው ዕለት ፖስት የተደረገ አዲስ የኢንተርቪው ቪዲዮዎቹን እየተመለከትን ነበረ። ስለ ኢትዮጵያም እንግዲህ እጅግ በጣም ሲያንቆለጳጵሳት እንዲሁም ኢትዮጵያ በአጠቃላይ እንግዲህ እጅግ በጣም ተገርሙ እንደነበረና ከአፍሪካ ከጎበኛቸው ሀገሮች ውስጥም እንግዲህ ቁጥር 1 ላይ እንደምትገኝ ጭምር የተመለከትንበት ቪዲዮ ነበረ። ስለ አርክቴክቷ ስለ ኢትዮጵያ ላይ ስላለው
ስላለው መሰረተ ልማት፣ ስለ እድገቷ፣ ስለ እያንዳንዱ ነገር ነበር ሲያወራ የነበረው። ስለ ቡናው ነበር ሲያወራ የነበረው። በአጠቃላይ ኢትዮጵያ ውስጥ ያሉት መሰረተ ልማቶች የወደፊቱን የሚያሳዩ ናቸው። የድሮውን የስነ ህንፃ አሰራር ያለቀቁ እጅግ በጣም የሚያማምሩ ህንፃዎችን ተመልክቻለሁ። እንዲሁም ደግሞ ስለ አዲስ አበባ ውበት ሳይቀር እንግዲህ በሰፊው ሲናገር ነበረ። በተጨማሪም ደግሞ ስለ አይሾ ኢትዮጵያ የተለያዩ አስተያየቶችን ሲሰጥ ነበረ። እወድሃለሁ፣ እንዲሁም ደግሞ ወደፊት ህልምን ፈልገ ትልቅ ደረጃ ላይ እንደምትደርስ ጭምር ተስፋ አድርጋለሁ የሚሉ ሀሳቦችን ነበረ ሲሰጥ የነበረው። እንዲሁም ደግሞ ስለ ኢትዮጵያ ቡና በሰፊው ሲያወራ ነበረ። የኢትዮጵያ ቡና በጣም ስትሮንግ ነው እና ስለ ኢትዮጵያ ቡና እንዴት እንደወደደውም ጭምር እየተናገረ ነበር። በተጨማሪም ደግሞ ስለ ኢትዮጵያ ጭፈራ፣ ባህላዊ ጭፈራቸው እጅግ በጣም ደስ የሚል ነበረ። ሙሉ ሰውነትን ያንቀሳቅሳል። እንዲሁም ደግሞ ጉልበትና ፍጥነት የሚፈልግ ከሰውነታችንም ብዙ ካሎሪዎችን በአንድ ጊዜ ማስወገድ የምንችልበት አይነት ጭፈራ ነው ያላቸው ሲል ጭምር ተደምጧል ማለት ነው። በተጨማሪም ደግሞ ስለ ሀሴት ደረጀ እጅግ በጣም የሚገርሙ ነገሮችን እየተናገረ ነበረ። እስካሁን ካዩዋቸው ቆንጆ ሴቶች መካከል አንደኛዋ እሷ ናት ሲልም ጭምር ተናግሯል ማለት ነው። እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። ደስ ይላል። በነገራችን ላይ እኛ የሀገራችንን ሰዎች አናደንቅም እንጂ ሀገራችን ውስጥ በጣም መደነቅ ያለባቸው ብዙ ሰዎች አሉ። እንደነ ኃይሌ ገብረስላሴ ያለበት ሀገር። ኃይሌ ማለት እኮ በጣም የዓለም አቀፍ እውቅና ያለው ሰው ነው። የኛ ስለሆነ አበሻ ስለሆነ ከፍ ከፍ አናደርገውም እንጂ በጣም በጣም መደነቅ ካለባቸው መካከል ኃይሌ። ኢትዮጵያም ደግሞ በዚህ እድሜዋ በጣም ጎበዝ ነች። አክሰንቷ፣ እንግሊዘኛ ንግግሯ፣ ምናምኗ፣ ችሎታ በጣም ጀነራል ናውሌጅ ያላት ናውሌጅ ሀገሯን የምትገልጽበት መንገድ በጣም ጎበዝ ልጅ ነች። ጀግና ነች። በጣም ከዚህ የበለጠ እንጠብቃታለን። ከዚህ በፊት ሚስ ኢትዮጵያ ከነበሩትና አሁን የት እንደደረሱ ስታስቡ እነ ሉላን፣ ሳያት ደምሴን እንዲሁም ሌሎችን ማንሳት ትችላላችሁና እቺ ልጅ ከነሱ የበለጠ እንጂ ከነሱ ያነሳቱንም እና እኛ ደግሞ ለኛ ሀገር ሰዎች ምን ያክል ቦታ እንሰጣለን? ሰው ሲወርቅ ብቻ ውርቀቱ ላይ መረባረም ነው እንጂ ሰው ሲነሳ ብድግ ሲል ወይ ደግሞ ጎልቶ መታይ ሲጀምር ሞራል አንሆነውምና ከዚህ ጋር ተያይዞ አቤል ብርሃኑ የወይኗ ልጅ ተሸልሟል። አቤል እኔ እስካሁን ድረስ የሀገር ውስጥ ሽልማት አለማግኘቱ ራሱ በጣም ነው የሚገርመኝና ብዙዎች ቭሎግ ይሰራሉ። ቁጥር አንድ የኢትዮጵያ ዩቲዩበር ግን አቤል ብርሃኑ ነው። ዩቲዩበር ካልኩ አሳንሰዋለሁ፣ ጋዜጠኛም ጭምር ነው። ለምን እሱ ዩቲዩብ ላይ ዜና ከሚያነቡት መካከል ለየት አድርጌ የማያቸው መካከል የጋዜጠኝነትን ኤቲክስ ጠብቆ ዜና ከሚያነቡት መካከል አቤል ቁጥር አንድ ነው። በቭሎግም ቁጥር አንድ ነው። ለእኔ ሽልማት ተሰጥቶታል እና የእኛን ሰዎች ማወደስ አለብን ብዬ አስባለሁ። ታዋቂው ዩቲዩበር አቤል ብርሃኑ በአሜሪካን ሀገር ሎስ አንጀለስ ከተማ ታላቅ ሽልማት ተበርክቶለታል። በነገሮች ሁሉ እግዚአብሔር ይመስገን። በውባ ሰፈሬ በዓለም ገና ተራሮች ላይ በልጅነት የጀመርኩት ጉዞ አሁን 86 ሀገራት ረግጦ ነው በአሜሪካ ሎስ አንጀለስ ጳጉሜ ለኢትዮጵያ መዝናኛና ባህል ማዕከል 10ኛው የእውቅና ፕሮግራም ላይ ተሸላሚ ሆኛለሁ። ለአዘጋጆቹና ለመላው የሎስ አንጀለስ ነዋሪ ኢትዮጵያውያን በሙሉ ከልብ አመሰግናለሁ፣ እግዚአብሔር ያክብርልኝ ሲል በፌስቡክ ገጹ ላይ ታዋቂው ዩቲዩበር መልእክቱን አስፍሯል። ታሪክ እንኳን ቀጥሪያታለሁ። ሸምሱ ገገመብኝ ስትመጣ ሂድሽ ሄዳለሁ እንደለመደ ብግግም እንዳት አንተ ነህ ባራዳል ነኝ ፈሽ ይገባ ያምሳርቀባል አዎ አንተ ወሰልኩ ሁሉ መጣሽ ነኝ አንተ ተረጋጋ። ፍቅረኛ አይደለች እንዴ? ምንድነው መንገለከለ ሁሌ ሂድ ተብላል እኮ ወይ ደብቱ እንዴ ጠብቀኛል። አረ እኮ ገግሞ እኮ ነው አባራሉሽ ሂድ በቃ ነኝ ሀዲስ አንተ በስመ አብ አንተ ምን አቆና አንተ ማን ነው ደግሞ የመጣች እንዴት እንደናፈቅሽ ነው። ምናችሁን የጠፋችሁት ግን እንደዚህ አንቺ ራሱ ለማንኛውም እንሂዳ በቃ ተነሱ። አንቺ ሰዓት ሄዷል። ኧረ በስመ አብ። እሺ እኔና በስት ለቅሶ ቤት ስናሽቃብጣል የለችም። ያቺ ደግሞ ቡና አብራት የምታስጠጣት የለችም። እሷ አንድ ፖፖ ላይ እንራ። ኧረ በስመ አብ። አበሻና ሐሜት እስከ ለቅሶ ቤት ድረስ በቃ ቁም ታምታችሁ ሞታችሁ። ኧረ ተው ግድ የለም ጎበዝ እንዴ። ለቅሶ አንዳንዴ ሰው ሲያለቅስ እንትናዬ ምናምን የሆነ ወግ አለው አይደለም? የሆነ አቀናብሮ ሰውን ማስለቀስ ወይ ደግሞ ምናምን ነገር አለ አይደለም? ገጠር ቦታ ስትሉ በተለይ ኧረ በስመ አብ። የሆነ ጊዜ ሰሚነሽ ኪዳነ ምሕረት ገዳም ሄጄ
ያየሁት ለቅሶ በቃ አረሳውም። የሆነ ጭፈራ ነው የሚመስለው፣ ሞቅ ያለ ሰርግ ጭፈራ ነው የሚመስለውና ሀገራችን የለቅሶ ካልቸር እንዳለ ሆኖ ግን ለቅሶ ላይ ሀሜት ግን ትንሽ ስማንተ እንግሊዘኛ ትችላለህ እንዴ? ኧረ መደፋፈር ምን ማለት ነው? እኔ ሳስነጥስ ራሱ በእንግሊዘኛ ማለት ምን ማለት አለው? በቃ ካንተ ጋር ሱል ቀላል ሰው አረከኛ። ምን ከ50 ኪሎ አትበልጥ። እስኪ እሺ በእንግሊዘኛ የሆነ ነገር በልልኝ። እሺ ዶግ፣ ካት፣ ራት፣ ማት፣ ባት፣ ሻት ታምበለብሎ አለ በጣም ዶግ እንሽላሊ የፈጣሪ ያለ ዶግ ውሻ እንዴ? ዶግ እንሽላሊ ካፒታል ነው። እኔ ኮስሞሎጂ ነው። እሺ አንተ በጣም የጠለቀ እውቀት ነው ያለ ማለት ነው። በቃ ለፈረንጁ ልደውልለት እናዋራልኛ። አታረጉ ምን እባክህ አሪፍ ዕቃ ይሸጣል ተብዬ በምን ቋንቋ እንግባባ? የሱ ነው ብቻ ነው የማውቀው አይደል? አንተን እኮ ነው ማለት እኔ እሁድ እንግሊዘኛ ብዙ አረ እንዴ ምን ማለት ነው? ካልቻልኩ አልችልም አትልም እንዴ? ለምንድን ነው የማልችለው? እኔ እሁድ ነው እንግሊዘኛ ጥሩ አይደለም። እኔ ሰንበትን አልሽርም ብዬ ነው እንዴ? አንተ ያው እንከንዶ ማንስቶታል አዋራ አንተ ኧረ በስመ ሄሎ ሰላም ነው እንዴ? እንግዲህ ልበለው ዋትስአፕ እያለን የምን ዋትስአፕ? ቴሌግራም ብለው ዋትስአፕ እሱ ዋትስአፕ አይጠቀምም። ቴሌግራም ላይ አዋራው አልጋ ሊገዛ ፈልጎ ነው በለው። he is on your bed ጭራሽ እኔ ምን አቅልሃለሁ? ምንድን ነው ያልከው? ዋይፍ ምናምን እያለ እየጮህ ነው። አንተ ከሚስቱ ጋር ግንኙነት አለ እንዴ? ማለት የምን ግንኙነት? ኧረ ተው እባክህ። ወይኔ ጉዴ! ጭራሽ ታጣለኛለሽ። አሁን ምን ብዬ ነው የምታረቀው? ያስታረቃቸዋለሁ ከፈለክ። ምን አልጋ ነው አይፈልከው? ለምን አየ ዘንድሮ ልጅ ችኩል የሚሉ ከሆነ የጫቱ ሰዓት ደርሶብህ ማዘር ምን አርግ ነው የምትይ? ኧረ ንዝር ያርግህ መድኃኒዓለም ጓንተ ሃይ ማዘር ምን ሆነ? ማዘሯ እንዴት ነሽ? ሰላም ነው። ቤት እንግባ፣ ማወራሽ ነገር አለ። ኧረ አባት ሲጨቀጭቆ ቆይቼ ነው የወጣው። ነው ምን ብዬ ነው የምገባ? ጉድጓድ ያግበውና ባላው ትምህርት ቤት እኮ ወላጅ አምጣ ተባልኩ። ምንድን ነው ማዘሯ? ሰው የሞተ አስመስልሽ እኮ ማዘሯ ምንድን ነው? ከዚህ በላይ ሞታለ እንዴት? ምን አድርገህ ነው? ወይኔ ቤት ስራ ዜሮ አምጥቼ ነው። ምን አንደደን ደግሞ ብለህ ዜሮ ማምጣት ጀመርክ የቤት ስራ? ይሄን ጉድህንም አላባት ነው የምነግረው። ከአባት ከመንገድ በፊት ግን ይሄን ጃምቦ ቤት እጄ ካላዘጋሁት አንተ ማረፍ የለኝም። ወይ ማዘሯ ቆይ ላስረዳሽ። እንዴ ምኑን ነው የምታስረዳኝ? ትናንትና እኔ ልስራልህ ብለሽ አንቺ የሰራሽልኝ እኔ ቤት ስራ እኮ ነው ዜሮ ያመጣው። አንቺ እኮ ነሽ የሰራሽው። የኔ ልጅ የዘንድሮ አስተማሪ አስተራረም ምንም አይችልበት። በዚህ ሂድና ሲንግል ጠጥተና እስከዛ ሰው ይደርሳል። እሺ ሲንግል ጠጥተና በእንደዚህ አይነት ነገር አልስቅም። የእውነት በጣም ሳይማሩ ያስተማሩን ቤተሰቦቻችን በጣም ምስጋና ይገባቸዋል። እንደውም የሆነ ነገር እዚሁ አዲስ አበባ የሆነ ሰው ጋር ሄድኩና የሆኑ ልጆች አሉት የሆነ ሰውና ልጆቹን ያስተምራል። ልጆቹ በጣም ጎበዝ ናቸው፣ ታፍ ናቸው። የሚጠይቁት ጥያቄ ራሱ በጣም የሚከብድ ጥያቄ ነው የሚጠይቁትና ሰውየው ደግሞ አልተማረም። ሰውየው የሚባል አይደለም ወጣት ነው እንደኛ አልተማረም። ግን የሆነ እንደዚህ በእንጨት ስራ ምናምን ሰርቶ የሚተዳደር ሰው ነውና እውነት ማለት ለፍቶ ሲገባ ይሄ የሚሳቅ ነገር አለ። እሱ ለፍቶ የሚገባው ለልጆቹ ነው። ግን ልጆቹ የሚጠይቁት ጥያቄ መመለስ ሲያቅተው እንዴት አንጀቴን እንደበላይ ልነግራችሁ አልችልም። እስቲ እንደዚህ አይነት ፊሊንግ አጋጥሟችሁ የምሬን ነው አጋጥሟችሁ የሚያከውነ ኮሜንት ላይ ንገሩኝ። የሚማሩ ላስተማሩን ቤተሰቦቻችን ግን ምስጋና ይገባችሁ። አሌክስ ይሄን ቪዲዮ ነበር። እስኪ ይሄን ቪዲዮ ላሳየ። አጣምረው ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና። አንዴ ዘፍነ ስለጠፋ አንተም ተመታህ ማለት ነው። በቃ አዎ ቀጥታ ለኔ እንደሆነ ያውቃለሁ። እንደው ለእውነት ለመናገር በግድ ለኔ ነው አግኝቼው አላውቅም። እንደዚህ መዋረድ ከመዋረድ ያድናል ይደረጋል። ምክንያቱም አላስታውሰውም ሙሉ ከእንደዚህ አይነት ውርደት ይሰውራችሁ ብቻ። ልጅ ሚካኤል ያለውን ሰምታችሁ ግን ዘፈኝ የጠፋሁት እኔ ብቻ ነኝ እና ገግም ያለው ነው የሚለው እኮ ገግሙ ገባኩ እንጂ ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሟል። በቃ ሚዞን አቅም ሁሉንም ነው የሚለቀው። ከባድ ነው። ያሳዝነው ግን ይሄን የመሰለ ወርቅ ልጃችን መኖሪያ ቤት አዶናይ እንግዲህ እንደምታውቁት በራሱ ሰርቶ እንደዚህ 10 ቤት ነው። በመቅዲሾ ላይ የተደረገው ይህ ቆይታ ብዙዎችን አስገርሟል። ነግዲ አዶናይን የሀገር ባለውለታ ካለችው በኋላ በኪራይ ቤት እንደሚኖር ስትናገር ብዙዎችም በድንጋጤ ነበር የሰሙት። ይህን የመሰለ ወርቅ ልጅ የራሱ ቤት የለውም ተከራይቶ ነው የሚኖረው ስትል መግዲ የአድናቂዎቹን ስሜት የሚነካ እውነታን አውጥታለች። የአዶኒ ምላሽ ግን እጅግ የሚገርም ነበር። አዶኒ ነገሩን ቀለል አድርጎ በሙሉ በራስ መተማመን እኔ እኮ በራሴ ሰርቼ እንዲህ አይነት 10 ቤት መግዛት እችላለሁ በማለት አቅሙን በድፍረት ተናግሯል። እናንተ በዚህ ጉዳይ ላይ ሐሳብ አስተያየታችሁ ምን ይመስላል? ኮሜንት ላይ
ጻፉልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። ቤት አያስፈልገኝም እኔ በራሴ ሰርቼ 10 ገዛለሁ። እሷ ማስታወቂያ እየሰራች ነው የሪል ስቴት እና አዶና የመለሰው መልስ ግን በጣም ይገርማል። ግን ዞሮ ማስታወቂያ ተሰርቷል። የኛው መነጋገሪያ ጉዳይ የዮናስ ከበደ ወይ ደግሞ ኢቢኤስ ላይ የሚሰራው ዮኒን በጣም መነጋገሪያ ሆኗል። ሰሞኑን በምን መነጋገሪያ ሆነ? አሁን አንድ ቪዲዮ ያሳያችኋለሁ። ነገር ግን የኛ ሀገር ሚዲያ አብዛኛው ሚዲያ ዜና የሚያነበው ሚታቸው ፖድካስቱ ምኑ ብትሉ ይሄ ነገር ከባለቤቱ መጣራት አለበት። ዮኒ ምን አይነት ጋዜጠኛ ነው? ጋዜጠኝነት ሮል ምንድነው? ህጉ ምንድነው? ዮኒ ደግሞ ምን አይነት ጋዜጠኝነት ውስጥ ነው የሚሳተፈው ብሎ መመራመር አይፈልግም። አብዛኛው ማጆሪቲው ፒፕል ምንድነው የሚያደርገው? ዴት አድርጎ እንደዚህ ያደርጋል ምናምን ብሎ ሲወቅሱት ነበር። እስቲ የመጀመሪያ ቻናል ላይ ገብታችሁ ግን የተፈጠረው ይሄ ነው። ዮኒ ግን የሆነ ነገር እስከሚል ድረስ በጣም ጠብቀዋለሁ። በጣም አድናቂውና በጣም ከሚያከብሩት መካከል ስለሆንኩ ነው። ከፖለቲካ ሳይድ ከተመለከትን ትንሽ ከባድ ነው እየተባለ ያለው ነገር ጋዜጠኛ ዮናስ ምን አጥፍቶ ነው የሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። ከዚህ ጋር ተይዞ ጋዜጠኛው ይቅርታ መጠየቅ አለበት የሚሉ ሰዎች አሉ። በጣም ነውረኛ ነው የሚሉ ሰዎች፣ የተለያየ ቃላት የሚወረውሩ ሰዎች አሉና አንዳንድ ጊዜ ጋዜጠኝነት የራሱ የሆነ ሙያ አለው። እኔ ስለ ጋዜጠኛ አውቄ ወይ ደግሞ ስለ ጋዜጠኝነት አውቄ ሳይሆን ሁሉም ሰው ሚዲያ ላይ ያለው ሰው የራሱን ፐርስፔክቲቭ ነው እንጂ የሚያስተላልፈው ትክክለኛውን ነገር አይደለም። ነገር ግን የሰውን ስብዕና ያጠፋል አንዳንድ የሚወረወሩ ቃላቶች ብዬ አስባለሁ። ከፖለቲካ አንጻር ለፖለቲከኞቹ እንተዋለን። ግን እኔ ዮኒን ኢንተርቴንመንት ጋዜጠኛ እንደሆነ ነው የዘገበውን እንትን ግን በደንብ አልተመለከትኩትም እውነት ለመናገር ምን እንደዘገበ። ነገር ግን ከባለቤቶቹ መስማትና የምንናገራቸው ነገሮች ላይ መቆጠብ ጥሩ ነው ብዬ አስባለሁ። እናንተ መሳባችሁን ጨምሩበት። እሺ ምንድነው መጥረይ የበሊ ለዘበሩት ይበሊ ተጫወቱብኝ እና ሻውን ምን ላድርግልህ? ጎፈንዲን ያሰባስብልኝ ጎፈንዲን እንዴ ነው? ሰላም ነው? እግዚአብሔር ይመስገን። ቻርጀሯን ከፈለግሽ አስጭኝ። እሺ ሻባል። እሺ ኦኬ ያ አባቴ ቀብቶ ይኩሩ ቻርጀሩ ሰጠኸው እኮ ቀብቶ ያላላልኩ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። ሐሳብ አስተያየቶቻችሁን እናንተም ኮሜንት ላይ አድርጉ። በጨዋ ደም ቪዲዮ ላይክ ካላረጋችሁም ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።